እንዴት ነሽ? ተሻለሽ? አሁን ደህና ነኝ። ሁሉም ነገር እንዳለ ሆኖ ደህና እንደሆን እያደረጉኝ ነው። እኔ ይሄንን አልጠበቅኩም ነበር። ለየት ያሉ ሰዎች ናቸው። ልክ ነህ። ሂድ በቃ ተቀመጥ፣ እኔ እመጣለሁ። አባዬ እንዴት ነው? እንዴት እየሆነ መሰለሽ? መብላትም መጠጣትም አቁሟል። ኮሽኩን ደግሞ ደም ግፊትን ቶሎ ቶሎ ነው የሚለካው። ግን ደህና ለመሆን እየሞከረ ነው። ባያባረረን ኖሮ እዚህ እንዴት ነው ቆይ የሚመቻችሁ? እኛን እንድትከታተይን ልኮሽ ነው? እውነት ምንም አያውቅም። እኔ ብቻዬን ነው የመጣሁት። ቤቱ ባዶ ሲሆን ደበረኝ። ሁሌም ቢሆን የምትፈልጊው ይሄንኑ ነበር፣ ብቻሽን ባዶ ቤት ውስጥ መሆን። እንደውም ያልጠበቅኩት ነገር ነው የሆነብኝ። ሰው በረበሸኝ አልኩ። ቆይ መታገል አልፈለጋችሁ? ወደ ቤት ተመልሳችሁ መሄድ አልፈለጋችሁ? እዚህ መልመድ ፈልጋችሁ ነው? ንገሩኝ፣ እዚህ መልመድ ፈልጋችሁ ነው? እዚያ እኮ ተመልሳችሁ ብትሄዱ ምንም አይመስለውም። እንደውም ደስ ይለዋል። እውነቴን ነው፣ እመኑኝ፣ ከልቤ ነው የምነግራችሁ። አባዬ እኛን ወደ ቤታችን እንድንመለስ እንድታሳምኝ ልኮሽ ከሆነ አትልፊሽ። ቆይ እውነት ግን ቤልጊን ምንም አልገባኝም። ለምንድን ነው የምትጠራጠሩኝ? ታውቂዋለሽ፣ እኛ አንመጣም። ይሄ ነገር እስኪያበቃ ድረስ እንታገላለን። እሺ እንደዛ ከሆነ ይሄንን እንኩ፣ ድንገት ካስፈለገ ብዬ ነው። ይሄን አባዬን ይላከው አይደለም፣ አባትሽ አምባሪ ያደርጋል። ይሄ የኔ ነው። ቆይ ለምንድን ነው እንደዚህ እያያችሁኝ ያላችሁት? ነገሮች ወደፊት እየተሻሻሉ ሲመጡ እኔ ከነውለዱ እቀበላችኋለሁ። እንደ ንግድ አስቡት። ለዛ ነው። አመሰግናለሁ ፋሪ። በጣም ደንግጫለሁ። ያልጠበቁት ነገር ነው የሆነው። አቤት አቶ ሐኪም፣ እየተከተልነው ነው። እያንዳንዱን እርምጃውን እንከታተላለን። ምንም አታስቡ። አቶ ዚያ ዮኬ አጋህንን ስም መስማት እንዲቆጨው ነው የምናደርገው ጌታዬ። ችግር የለውም። ኮሽኩል፣ እስቲ ባክን ውሃ ስጠኝ። ይኸው። ደህና ነህ አለቃ? እንካ፣ መጨረሻ ጥሩ ይሆናል ብለን እናስባለን። በፈጣሪ በዚህ ሁኔታ እንደመሞት ግልጽ እኮ ነው። አቶ ዚያ እባክህ 5 ደቂቃ ልትሰጠኝ ትችላለህ? ባለፈው እንደ ሴት ልጅ አባት ስታፋጥጠኝ ነበር እና ከቤት በወጣ መቼም ስራ እንዳላገኝ እንደምታደርገኝ እርግጠኛ ነበርክ። አሁን እንደ ሴት ልጅ አባት ነው የመጣሁት። አዝራ ደግሞ ቆንጆ ስህተት እየሰራች ነው። ይህንን መናገር እፈልጋለሁ። እነሱ ወጣት ናቸው። አንተ ግን ስማኝ፣ እዚህ ድረስ ለራሴ ለመከራከር አይደለም የመጣሁት። ሁሉም ሰው ስህተት ይሰራል። እኔ ይበልጥ ንጹህ ወይም ይበልጥ ጥፋተኛ አይደለሁም እና ደግሞ ለአዝራ ለመከራከር ነው የመጣሁት። ግን ደግሞ ከዚህ በኋላ በጭራሽ ማንም ሰው ፊት ራሴን ዳግመኛ ማዋረድ አልፈልግም። ምንድን ነው የምትፈልገው? ስማኝ፣ ስራ አግኝቻለሁ። ሰርቼ ቤተሰቤን መልሼ ማግኘት እፈልጋለሁ። አንተን የምጠይቅህ አንድ ነገር ቢኖር እባክህን አታጣጠለኝ፣ ዝቅ አድርጋ አትየኝ። እሺ ያውቃለሁ፣ ይሄ እኔ ላይገባኝ ይችላል፣ ግን እመነኝ፣ ሚስቴና ልጄ ግን ይሄ ይገባቸዋል። ምን ነው አያትሽ ደውላ ነበር? አይ ወንዱ አያቴ ነው። ለሱም አላነሳሽለትም? እኔ ምን ልለው ነው? አሁን አያቴን አገኘዋለሁ። ከዛ አያቴ አቲፍ ጋር ሄዳለሁ ብዬ አስቤ ነበር። ስለ አቶ ዚያ ነው የምታወራው? ልሂድና አላናግረው። በእኔ ምክንያት ለሰዎች መጥፎ ሆኗል። ቆይ ለምን እሱን ለእኔ አትተውልኝ? ምን? እባክህ አብረን ሂዳ። አይ ሁለታችንም አንድ ላይማ አይሰማንም። እኔን ግን ማዳመጥ አለበት። እኔ ብቻዬን እሄዳለሁ። እሺ፣ ሌላ ማናገር የምፈልገው ሰው አለ። እዛ ደርሼ እመጣለሁ።
ማንን? አላረፈድኩም አይደል? አይ አላረፈድክም። እንጂላውን ትሄዳለች። እመንኝ፣ እንክብካቤ ለምዳለች። ብቻዋን እንዳትዋት። እሺ አንተስ? እዜት ጋር ነው የሚሄደው ብያታለሁ። በዛው አያቷ ጋር ሄዳለሁ። ቆይ ለምን አትነግራትም? ተጣልተዋል እኮ። እንግዲህ በሆነ መንገድ ላስማማቸው የምችል ከሆነ ሞክራለሁ። ስለዚህ ሁለታችሁ ጸብ ላይ ናችሁ ማለት ነው? ትክክል። በኋላ እንገናኛለን። ሴቶች መጥተናል። ውይ በጣም ነው የደከመን። እህቴ የፈለግኩትን ሳሙና መጣሽልኝ? ሳሙናውን እየጠበቀች ጊዜ ነው እንድናመጣ የነገርሽን። አምጥተነዋል። እዚህ ጋር አድርጊው። ታንሱ እንጂ ደክሞሻል? በጣም ነው የደከመኝ። አይዞሽ። ያን ጊዜ አንቺ ብቻሽን እያለሽ ራሱ አላስቸግርም ነበረ። ለዛውም ትንሽ ልጅ ነበር። ምን እያለች እንደሆነ ስሙልኝ ብቻ። አንድ ክፍል ውስጥ ስንሰበሰብ በር ጋር ሆነሽ ታለቅሽ ነበር፣ ምክንያቱም እንድሰማሽ ትፈልጊ ነበር። ያኔ ብዙ ችግር ያለብኝ ይመስል ነበር፣ ግን ችግር ምን እንደሆነ አሁን ነው የገባን። እንኳን ደህና መጣ ባህሪ። እንኳን ደህና መጣ ባህሪ። ሰላም፣ እናንተስ እንዴት ናችሁ? እንዴት ልንሆን እንችላለን ውዴ? ትላንት እንደተውከን ይወስደዋል። እሺ ታንሱና እኔ ቡና ልንጠጣ ልንሄድ ነበር። በይና ያግሽን። እሺ እንሂድ። ኢዜት እንዴት ነው ታዲያ? ኤዜት ትንሽ ግራ ገብቶታል፣ ግን ብዙም የተጎዳ አይመስልም። የድሮ ኤዜት ግን አይደለም። ፊሊዝንም አላየኋትም። እኔ የምለው ቆይ ትላንት የት ነበርክ? ሆቴል ውስጥ ነበርኩ። ፉሱን እንዳትለው ባህሪ፣ ልትል ያሰብከውን አውቃለሁ። በፍጹም እንዳትለው። በተለይ አሁን ባለበት ሁኔታ እዛ ቤት ተመልሼ አልሄድም ባህሪ፣ እባክህ። ግን ቤተሰብ ነው፣ እንደፈለክ መሆን ትችላለህ። ያንተ ምርጫ ነው። እናንተም እኮ ቤተሰቦቼ ናችሁ። እንደዛ ነው ባህሪ። ትላንትና ማታ ከኔ ጋር መሆን አልቻልክም። እንዴት ቤተሰብ ልሆን እችላለሁ? ባህሪ ውዴ፣ ችግር ሲፈጠር እኔ እናንተ በአንድ ነገር መስማማት እንችላለን። አንችልም እንዴ? እዛ ቤት መቆየት አልችልም። እውነት ነው፣ እዛ ቤት መቆየት አንችልም ፉሱን። ከዚህ ሁሉ ነገር በኋላ ይህን ማድረግ አንችልም ፉሱን፣ ባክሽ። ምን ልናደርግ ነው? እሺ እንዳዝራ መሆን አንችልም እንዴ? ቤት እንከራያለን፣ አነስ ያለ ቤት እንከራያለን። ችግር የለውም። ነፃነታችንን እኮ ማግኘት እንችላለን። መቴ ነው እንዴ ላከሽ? አይ እዚህ እንደመጣው ራሱ አያውቅም። መቴ እንደዚህ ሊያደርግ ይችላል እንዴ? አላውቅም። መቴ ምን ሊያደርግ እንደሚችልና እንደማይችል መገመት አልቻልኩም። ምናልባት የተናደድከው በእኔ ሊሆን ይችላል። በጣም ይቅርታ አያቴ ዚያ፣ እውነት ከልቤ ነው። ስላናደድንህ ይቅርታ። አዝራንም ስላናደድናት ይቅርታ። በጣም ይቅርታ። እንደዚህ ባይሆን ደስ ይለኝ ነበር። ልጅ እያለሁ ያኔ በልጅነት ጭንቅላቴ ከመቴ ፍቅር ያዘኝ። ግን ደግሞ በዛ ሰዓት እኔ የዛ ቤት ሰራተኛ ብቻ ነበር። እሱ ደግሞ ልዑል ነበር፣ አዝራ ደግሞ ልዕልት። ራሴን እዛ ተረት ውስጥ ማየት አልቻልኩም ነበር እና ህልም ነው የሆነብኝ። አንዳንድ ጊዜ ህልም እውነት እንደማይሆን እያወቅህ አልመህ ታውቃለህ አይደል አያቴ? እንደዛ አይነት ህልም አልመህ ከነበረ እኔ አላውቅም። መቴ ለእኔ እውን የማይሆን ህልም ነበር። ውዴ እኔ ይገባኛል፣ በደንብ እረዳሻለሁ። አይ ሊገባህ አይችልም። እንዲገባህም ደግሞ አልጠብቅም። ውዴ ሳይሽ ራሱ በጣም ነው የማፍረው። እውነቴን ነው የምልሽ። አሁን እንድሞት ብትነግርኝ እሞትልሻለሁ፣ አደርገዋለሁ። ግን ደግሞ ታውቂያለሽ፣ አንዳንዴ ብዙ ሰዎች ካሰቃየሽ በኋላ ደስተኛ መሆን ይቻል እንደሆነ አስባለሁ። አይቻልም። ለዛ ነው አሁን ያንተን እርዳታ የምፈልገው። እባክህን እርዳን። ኤንጅላ ለእኔም ትልቅ ቦታ አላት ልጄ።
ከእሷ ደስታ ውጭ ምንም አስቤ አላውቅም። እሷን መጉዳት የምፈልግ ይመስላል? ከእሷ ብትርቅ ይሻላል። ስለተናደድሽብኝ ነው? ይበልጥ ልትጎዳት ትችላለህ። እንዴት ማለት? አይሆንም። ኤንጂላን በጣም ነው የምወዳት። አንድ ቀን ሁሉም ሰው እሱን ፍቅር ይቀበለዋል፣ በተለይ አንቺ። እስከዛ ግን የልጅ ልጅሽን ላለማጣት ሞክሪ። ትክክል ነህ። ምን ማድረግ እችላለሁ? ኤንጂላን እንዴት ልክሳት እችላለሁ? እንኳን ደህና መጣሽ። ፈልጌ አይደለም የመጣሁት። ሰው ማናገር ስትፈልጊ የሚጠራው እንደዚህ አይደለም። እሺ፣ ግን ስለ ክብር የምታውቂው ጉዳይ የለም። ለነገሩ ማን ስለሆነን ነው? ነገሩ እኛና እናንተ አንመጣጠንም። ሆን ብዬ ነው እዚህ የጠራሁሽ። አዲሱን ቤቴን፣ አዲሱን ህይወቴን እንድታይ ፈልጌ ነው። ምናልባት ሐሳብሽን ትቀይር ይሆናል። ግቢ ግቢ፣ ነጠላ ጫማ ልስጥሽ። እንኪ አድርጊ እባክሽ። እባክሽ ግቢ። ይሄ ቤት ደግሞ ምንድነው? ይሄ የኔ አዲሱ ቤቴ ነው። ተመልከች። ያ ያንቺ ቤት አልነበረም? ባልሽ ቆየ፣ አንቺ ጥለሽ ወጣሽ። ለምን? እባክሽ አሁን ኮትሽን ልቀበልሽ። እባክሽን ስጪ። አትቁሚ፣ ቁጭ በይ። ቡና ላምጣልሽ። ግን ማሽን አጠቃቀሙን እስካሁን አላወቅኩበትም። የምትጠቀሚበት ከሆነ ለምን ገዛሽ? ያው መቼም እንደተፋታው ታውቂያለሽ አይደል? ከዚህ በኋላ ራሴን ችዬ መቆም ነው የምፈልገው። ሁሉንም ነገር ራሴ ነኝ የማደርገው። ድብርቱት ስለሆንሽ ጨዋታ ፈልገሽ ነው? እሺ ጥሩ፣ ችግር የለም። ቤት ጫዎች። ግን ልጄን እዚህ ውስጥ አታስገቢው እባክሽ። ስሚኝ፣ አንቺ ልጅ እናት ስለሆንኩ ለምንሽ ነው የመጣሁት? ልጄ ሊተውሽ አልቻለም። አንቺ እያባረርሽው ነው። ቆይ ግን ለምንድን ነው የማትወጂኝ? ለምንድን ነው የማናድድሽ? ለምንድን ነው የማትፈልጊኝ? ስሚኝ፣ ምንም አድርገሽኝ አይደለም። እንደውም ስለተፈጠረው ነገር በጣም አዝናለሁ። ግን ልጄን አንቺ ህይወት ውስጥ አታስገቢው። ልለምንሽ እባክሽ ተይ። ስሚኝ፣ እኔና አንቺ እስከ ጠዋት ብንጨቃጨቅ ችግራችንን እናንፈታው። ግን እኔ ከድርን እወደዋለሁ። ውይ መባል የሌለበት ነገር ነው። እባክሽ ይህንን ተይ። በጣም ያሳፍራል እኮ። ተይ እንጂ። ያሳፍራል እንዴ? ገና እኮ ለሱ አልነገርኩትም። ከድርም ደግሞ ይወደኛል። ግን አንቺ ማናደድ አይፈልግም፣ እኔም ላናድድሽ አልፈልግም። ስለዚህ እባክሽ እድል ስጪኝ፣ በደንብ ወቂኝ። ስሚኝ፣ ጉዳዩ አንቺ ማወቅ አይደለም። ስሚኝ፣ ቤት ውስጥ ብቸኛ ሴት ሆነሽ ነው ያደግሽው። በጣም እንክብካቤ በዝቶብሻል። ከድር ደግሞ ከ14 ዓመቱ ጀምሮ ትልቅ ኃላፊነት ነበረበት። እንደ ቀንና ጨለማ ያህል ልዩነት አላችሁ። ምን አሳቀሽ? ይቅርታ፣ እናቴም ያለችው ይሄን ስለሆነ ነው። ትክክለኛ ነገር ነው። ደግሜ አልነግርሽም። እሺ ቆይ ግን ልባችንስ? እኛስ ፍቅራችንስ? ፍርድ ቤት ልባቸውን በተከተሉ ሰዎች ነው የተሞላው። እና አሁን ጭንቅላትሽ በገጠመሽ ነገር ልክ እያሰብ አይደለም። ስለዚህ ስሚኝ፣ የኔ ልጄን እንደ ህይወት መስመር እንዳታዩ። ካልሆነ ደግሞ ሁለታችሁም ገደል መግባታችሁ ነው። የተገናኘነው ገደል ልንገባ ስንል ነው። ስሚኝ፣ እናቴ ላለችሽ ነገር በእሷ ስም ይቅርታ ጠይቅሻለሁ። ይቅርታ አድርጊላት። ከዚህ በላይ እንዴት ራሴን ግልጽ ማድረግ እንደምችል አላውቅም። ስሚኝ፣ አንቺ ያደግሽበት ሁኔታ ይለያል። ማለቴ በጭራሽ አንድ አይነት ነገር ልናስብ አንችልም። ለምሳሌ የኔ ልጅ ከስራ ሲመለስ ማታ ቆንጆ ምግብ ይፈልጋል። ሚስቱ ትኩስ ምግብ ሰርታ አዘጋጅታ እንድጠብቀው ይፈልጋል። ለምሳሌ ልጄ ከምንም ነገር በላይ ኬክ ይወዳል። ከልጅነቱ ጀምሮ ጣፋጭ ነገር በጣም ይወዳል። ህይወት ምን ይዛብን እንደምትመጣ እናውቅም። ማለቴ እናትሽ ማዕድ ቤት ራሱ አስገብታሽ እንደማታውቅ እናውቃለን። የማወራው ነገር ሊገባሽ አይችልም የኔ ልጅ። ህይወታችን በጣም የተለያየ ነው። ነጭና ጥቁር ነን። እማራለሁ። ማን ነው የሚያስተምርሽ? አንቺ ታስተምሪኛለሽ። ምን? እባክሽ አስተምሪኝ። እባክሽ አንድ እድል ስጪኝ እባክሽ። ፊሊዝ አውርታ ጨርሳ ይሆን እንዴ? ፊሊዝ? ውይ ሁስኑ ማለት ፈልጌ ነው። ሁሌ እንዳሰብኳት ነው። ትንሽ ብንቆይ ጥሩ ነው። ምግብ መብላት እንችላለን። አንቺ ነሽ የጠራሽው? እህቴ አንድ አዳምጩ። ካላዳመጥሽው ኤርዳም ይነግረኛል። እኔም ፊሊዝን አላናገራትም፣ ትቼ ነው የሚሄደው። ታንሱ ሰላም።
የፈለግሽውን ነገር ማሰብ ትቻለሽ። ይህ ታሪክ የተጀመረው ባንቺ ነው። መጨረሻው ምን እንደሚሆን የሚወስነው ያንቺ ሁኔታ ነው። በጣም ይቅርታ፣ አትጨነቂሽ። እንዳልኩ ነው አያቴ ዚያ፣ አንዴ በእኔ እድል ቀልደሃል። ልጅነቴን ወስደህብኛል። እባክህ በድጋሚ ህልሜን አትውሰድብኝ። ቆመህ ስላዳመጥከኝ በጣም አመሰግናለሁ። አቲፍ፣ አንተን አናግሬህ ጨርሻለሁ አልኩህ እኮ። ቆይ ደግሞ ምን ፈለግ? ላናግርህ ፈልጌ ነበር። አንድ የማታውቀው ነገር ልንገርህ። ምንድን ነው? የምልህ ቦታ ና፣ እዛ እናወራለን። ከዛ በኋላ ከፈለክ ሰላም ልንሆን እንችላለን እና ካልፈለክ ደግሞ አታየኝም። በል ኤርደም፣ እንደማልሰማህ ግልጽ ነው። ማወቅ አልፈልግም አልኩ። ለምን አትሰማኝም? ምንም አልገባኝም። ምንም እድል አልሰጠሽኝም ቤልጊን። መጀመሪያ ስሚኝ፣ ከዛ ግን መሄድ ከፈለግሽ እኔ በግድ ላስቀርሽ አልችልም። ትዳሬን ፈትቻለሁ ትላለህ፣ ከዛ ደግሞ ልፈታ ነው ትላለህ። የምትለው ነገር ግልጽ አይደለም። የትኛውን ነው ማመን ያለብኝ? ልነግርሽ ነበረ፣ ግን ደግሞ እድሉን አላገኘውም። ለመናገር ቀላል አይደለም እና እያስጨነኩሽ ይመስለኛል። ግን አሁን እውነቱን ስሚኝ። እንደውም ሲነም ትንሽ ታማለች። ምን ማለት ነው ታማለች? ለአንድ ዓመት በትዳር ኖረናል። ከዛ መስማማት አልቻልንም። ከተጋባን በኋላ ሌላ ሰው ሆነችብኝ። በጣም ትቀናለች፣ በጣም ትጨቃጨቃለች። ፍቺውን አልቀበልምና ትንሽ ጊዜ ስጠኝ፣ ሕክምና ላይ ነኝ አለችኝ። አልነበረችም። ስለዚህ ክስ መሰረትኩና ተፋታን። እና ለምን እንዳልተፋታችሁ አወራ? ይግባኝ ስላለች ነዋ። ለዓመታት ስታጓትትብኝ ነው የኖረችው። ያው በሽተኛ ናት። ቢሮ የሆነ ሁሉንም የሚነግራት ሰው ይኖራል። ስለ አንቺም ሰምታ ይሆናል። ቆጭቶኝ እሷ ጋር የምመለስ ይመስላታል። እሷ እስካሁን ድረስ እንደዛ ነው የምታስበው። ደግሞ ቢሮ ውስጥ ችግሮችን እየፈጠረችብኝ ነው። ስለዚህ ይሄ ነገር መቼ ነው የሚያበቃው? ጠበቃው የሚቀጥለው ወር ያበቃል ብሏል። ስለዚህ አሁን ወደ መጨረሻው ላይ ነው ያለ ነው ማለት ነው። ይሄ ነገር አንቺ ጋር እንዳይመጣ ለማድረግ ስጥር ነበር። ሲነም ነገሮችን እየረበሸች ስለሆነ ቢሆንም ይህንን ብትነግረኝ ጥሩ ነበር። ይቅርታ ቤልጊን፣ ምን ላድርግ? የመጀመሪያ ቀን ስንገናኝ ስለ ድሮ ሚስቴ ይሄ ነው ብዬ ማውራት ነበረብኝ። ግንኙነታችን ሲቀጥል ልነግርሽ አስቤ ነበር። ቤልጊን፣ ትናንትና አይደለም የምታውቂ። እስኪ ንገሪኝ። ቆይ እኔ እንደዚህ አይነት ወንድ መስልሻለሁ? ንገሪኝ። በአሁን ሰዓት ሲነም ምንም ነገር ብታደርገኝ ከሷ በላይ አንቺ ያሳየሽኝ ባህሪ ነው ከምንም በላይ ያሳዘነኝ። ንገሪኝ እስቲ፣ እኔ ጋር ምን ያህል ዋጋ እንዳለሽ ታውቂያለሽ? ኤርደም፣ ለዛ ነው ከቀድሞ ጮኛዬ ጋር የተለያየሁት። እኔ የድሮ ታሪክ መስማት አልፈልግም። ታንሱ ስትል ሰምቻለሁ፣ አውቃለሁ። ለዛ ነው ለማስረዳት እየተቸገርኩ ያለሁት። ከድሮ ታሪኬ አንቺ ብቻ ነው ማሰብ የምፈልገው። ትምህርት ቤት ልክ ከበር ስትገቢ ልቤ ይደነግጥ ነበር። ማንም ሴት ጋር ያ ስሜት ተሰምቶኝ አያውቅም። አንቺም አትፈልጊም ነበር። ያው መቀበል ነበረብኝ። አቋምሽን መቀበልና ማክበር ነበረብኝ። ለማንኛውም እኔ እዚህ የመጣሁት ነገሮችን ግልጽ ለማድረግ ነበር። ከዚህ በኋላ ደግሜ ያላስቸግርሽም፣ ቃል እገባለሁ። ከዚህ በላይ ጊዜሽን አልወስድም። ኤርደም፣ ቃል ገብቼልህ ነበር። ያው ስለዚህ ማክበር አለብኝ። ምሳ እንብላ። ታሪካችን እዚህ ጋር ሊያበቃ ነው ብዬ ፈርቼ ነበር። ተዘጋጅቷል ዛሪፌ? እስኪ ሊዮ፣ እስኪ ተዘጋጅቷል፣ ግን እኔ ባደርገው ጥሩ ነበረ። አይ እኔ እሰራለሁ። ቀላል ነው። እኔ ለባሌ ራሴ ነኝ መስራት የምፈልገው። የሚያበረታታን ነገር ያስፈልጋል ዛሪፌ። እስኪ ሊዮ፣ ቆንጆ አድርገሽ ነው ይላልሽ። እጅሽ ይባረክ። ወይ ቤት ብቻዬን ብሆን አብዳለሁ። ሰዎችን ቶሎ ማስታረቅ አለብን ዛሪፌ። ገበያ መገበያየት አሁን ቀላል ሆኗል አይደል? ደውለሽ ታዣለሽ፣ እነሱ ያመጣሉ። አዎ፣ ገንዘብ ለመቆጠብ ይጠቅማል አይደል? አሁን ላይ ሚስት መሆን ቀላል ነው። እንዴት? አንድ ሴት መጀመሪያ ገበያ ትሄዳለች፣
ከዛ እቃዎቿን ታያለች። መጀመሪያ በአይኖቿ ትመርጣለች። ከዛ በእጆቿ የፈቀደችውን ትገዛለች። ከዛ ላይ ደግሞ ስጦታ ታገኛለች። እንግዲህ የዋጋ ልዩነት አለው ማለት ነው። አልገባኝም ግን ለምን? ይኖረዋል እንጂ ልጄ፣ በደንብ ይኖረዋል። ለምሳሌ ኤ ዱቄት ስንት ይሆናል? ዱቄቱን ስጭኝ እስኪ። ስንት የሚገዛ ይመስልሻል? ይቅርታ አላውቅም። አታውቂም? ማወቅ አለብሽ። ገንዘብ የምቆጥቢው እንደዚህ አይደለም። ዋጋውን ማወቅ አለብሽ የኔ ልጅ። እሺ እንደዛ ከሆነ ከዚህ በኋላ የሁሉንም ነገር ዋጋ ያለው ሁሉም ነገር አሁን ዝግጁ ነው። አሁን ቀጣይ ማድረግ ያለብን እናደርጋለን። ምንድን ነው? አላውቅም ግን እንጀምር። ያው ንገሪኛ። መጀመሪያ እናዘጋጅ፣ ግን ደግሞ መጀመሪያ እጃችን መታጠብ አለብን። መታጠቢያ ክፍልሽ ደርሼ ልምጣ? እሺ በቃ ይቅርታ አድርጊ። እሺ የሙሽራ ዕቃ ለማየት ነው ብላት የልብ ድካም ይይዛታል። ፈጣሪ መናገር የሚችል አይመስለኝም። ምን ማድረግ እችላለሁ? ይጣጣ ሄሎ አዝራ፣ ለምንድን ነው ቀስ ብለሽ የምታወሪው? ምንም እንቅልፍ ወስዶኝ ስለነበር ነው። ዛሬ ማታ አብረን እራት መብላት እንችላለን? የመጀመሪያ ቀን ብቻ ነጥተውኝም አይደል? ግን ደግሞ ቶሎ ብለን የሄድከው እባክህ ከድር። የምትፈልጊው ነገር አለ? የለም የለም የለም፣ ዝም ብለና እባክህ እንገናኛለን። በኋላ እንገናኛለን። ኦዛን። ማን ነው? ኦዛን። እሺ አሁን ከምን እንጀምር ታዲያ? ውይ ስልክ ነካሽ። አሁን እጅሽን መታጠብ አለብሽ። እሺ እጅሽን ታጠቢ። እሺ ማዕድ ቤት ውስጥ መታጠብ አይቻልም፣ ግን እሺ በደንብ አድርገሽ አድርቂው። እሺ በይ። እዛ ጋር ያውልሽ ማድረቂያ አለ። ነጭ ጨርቅ አለሽ? ለምንም ይሆን? ለጭንቅላትሽ ነዋ። ሻሽ ያስፈልግሻል። ጸጉርሽ እኮ ረጅም ነው። ምግብ ውስጥ ያንቺን ጸጉር ማግኘት አለብን እንዴ? እሺ እሺ፣ ችግር የለም። በሽ ቶሎ በይ። ወይ በይ፣ ፍጠኝ ፍጠኝ እንጂ። መጣሁ። 2 ደቂቃ ብቻ። ያች ሴትዮ እንዴት ነው እንደዚህ አይነት ልጅ ያሳደገችው? ምንም ነገር አላስተማራቻትም ማለት ነው። ጸጉሯን እንዴት ማሰር እንዳለባት ማሳየት ነበረባት እኮ። ምግብ እየሰራን እኮ ነው። ሽንኩርት እንዴት መክተፍ እንዳለባት እንኳን አታውቅም። ይህንን አላምንም። ቶሎ በይ እንጂ። ወይ በጣም አምሮብሻል። ፊትሽ በአንዴ ፈካ። በጣም ቆንጆ ነሽ። ለማንኛውም ይኸውልሽ፣ ይህንን ከጠረጴዛ ላይ አንሹ። ትንሽ ቦታ ያስፈልገኛል። አንሹ። ሽንኩርቱን ስጭኝና መክተፊያውን እዛ ጋር አድርጊው። ንጹህ ነው አይደል? በጣም ጎበዝ። አሁን ሽንኩርት መክተፍ ጀምሪ። ምን እያደረግሽ ነው? ዞር አድርጊው። ልክ እንደዚህ ከላይ ነው መላጥ ያለብሽ። እሺ ከዛ ከጀርባ እንደዚህ አንሺው። ቀስ በቀስ ትለማመጃለሽ። ላጥ ላጥ ታደርጊዋለሽ። ከዛ ወይኔ አይኔን አቃጠለኝ። ምንድን አስለቃሽ ጭስ ነው እንዴ? ምንድነው እሱ? በጣም ያቃጥላል። በፈጣሪ ጦርነት ነው እንዴ ያለ ነው? በይ እንደዚህ ነው የሚከተፈው። እሺ ድቅቅ ሲል ለመብሰል ጥሩ ነው። በቀጫጭኑ ሲሆን ደግሞ ለሰላጣ ነው የሚሆነው። ልክ እንደዚህ 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 እንደዚህ። በይ እንጂ ልጄ፣ ቀጥይ። በይ ክተፊ። አይዞሽ። ለምንድን ነው እራሳችንን እንደዚህ የምናሰቃየው? ማሽን የለም እንዴ? ዝም በይ እባክሽ፣ ሰው እንዳይሰማሽ። የሴት ሙያ በሽንኩርት አከታተፏ ነው የሚለየው። በይ ቀጥይ፣ ክተፊው፣ በደንብ ክተፊው። አዎ እሺ። ለምንድን ነው ብዙ መሆን ያለበት? ነገርኩሽ እኮ ለሚበስል ነው። አነስ አነስ አድርጊው። ይህንንም ክተፊ። ጨረስኩ እኮ። ከባዱን አልፈሸዋል። አሁን ዞር አድርጊውና ወደ ሊጡ እንግባ። ወደ ሊጡ? አዎ ሊጡን እናቡካ ልጄ። ቆንጆ መሆን አለበት። መጀመሪያ እዚህ ጋር ያለውን የማያስፈልግሽን ቆሻሻ ጣይና ቦታውን ባዶ አድርጊው። ደግሞ ሁል ጊዜ ሴት ልጅ ወጥ ቤቷ ንጹህ ካልሆነ ያስገመግማታል። በደንብ አጽጃት። እቃ ማጠቢያሽን በደንብ አጽጂ እና ስጨርሽ ንገሪኝ። እሺ እሺ። ውይ ውዴ ፈጣኝ እንጂ ለምንድን ነው ቀስ የምትይ? ውይ ፈጠን ፈጠን ብለሽ አጽጂ እንጂ። ከዛ ጋር ሶፍት ውሰጂ። አዎ ማጽዳት ጀምሪ። ለምንድን ነው ለኔ የምትሰጪኝ? ውይ እኔ እኮ አይደለም እየተማርኩ ያለሁት አንቺ ነሽ። በደንብ አጽጁ። በይ ቀጥይ። በደንብ ያስጠላል። አዎ በጣም ነው የሚያስጠላው። ማዕድ ቤት እኮ ነው። በይ እዛው ጣዩ።
ስልቹ አትሁኚ። በጨርሽና ከዛ በኋላ ጥሪኝ። እሺ አታስቢ፣ እጠራሻለሁ። ልጄ ትንሽ ኃይል ነገር ተጠቀሚ። እየተጠቀምኩ እኮ ነው። እንደሱ አይደለም የኔ ልጅ፣ ማሳጅ እያደረግሽው ነው የሚመስለው። ተመልከች እንዴት እንደሚደረግ። እንደዚህ አይደለም እኮ። ዞር በይ እስኪ። ይኸውልሽ ይኸውልሽ፣ እንደዚህ ነው የሚሆን ያለበት። እንደዚህ አድርጊው። እሺ በይ። እንደዛ እኮ ነው ያደረግኩት። ታዲያ እሺ፣ ሊጡን አንሺው። ወተቱን ደፋሽው እኮ። ችግር የለውም። አዲስ ወተት እንገዛለን። የካርቶን ወተት ስንት እንደሆነ ታውቂያለሽ? ስንት ነው? 28 ሊሬ። ግን ይሄ 40 ነው። እንደዛ ነው እንዴ? እውነት ካልኩሌተር ነገር ነሽ። ይገርማል። ከመቼው አሰብሽ? በይ መሬቱን ወልውዩ። እጆቼ ንጹህ አይደሉም። መሬቱን እኔ እንደወልውልሽ ትፈልጊያለሽ? ፈጣሪ ሆይ ያውጣኝ። መጀመሪያ እጅሽን ታጠቢ። እጅሽን በደንብ ታጠቢ፣ መወልወያው እንዳታወቂው። ሊጡን ቶሎ ማብኳት አለብሽ። እሺ፣ ቆንጆ ነው። በጣም ጥሩ ነው። በሂጅ ወደዛ። ምነው? ወይኔ፣ ይሄ የማዕድ ቤቱ ጠረጴዛ መወልወያ ነው። ለምን መሬት ላይ ያደረግሽው? መሬት መወልወያ ለብቻው በስርዓት ነው የሚቀመጠው። የብርጭቆ መወልወያሽንም ለይ። በፈጣሪ እናትሽ ምንም አላስተማረችሽም? በይ ቀጥይ። ሶፍቱን ሰጂ፣ በጥረጊ። መጀመሪያ በእሱ አጽጂው። እሺ፣ በቂ ነው። እሺ፣ ይበቃል። በቃ ጣዩ። በይ እንጂ እጅሽን ታጠቢ። በይ። አዎ፣ በደንብ ታጠቢ፣ በደንብ። በቃ ዝጊው፣ ውሃውን ዝጊው። ዱቄት አድርጊ። አበዛሽው። ታይ። በቃ በይ፣ አሁን ጀምሪ። ጫን በይው። ጫን በደንብ። ጎበዝ። እውነት በጣም ደስ ብሎኛል። አመሰግናለሁ። ታዲያ መቅመስ ትፈልጊያለሽ? አይ አልፈልግም። የምግቤን ጣዕም አውቀዋለሁ። ባይሆን አንድ ቀን ራስሽ ለብቻሽ መስራት ካስብሽ እንድቀምሰው ጥሪኝና በደስታ እመጣለሁ። ግን አይመስለኝም። ቻው በይ፣ እንገናኛለን። ለሁሉም ነገር በጣም አመሰግናለሁ። ችግር የለውም ውዴ። እንገናኛለን። ሩዝ በቲማቲም እንሰራለን። ትወጂዋለሽ? አዎ እወዳለሁ። እያወራችሁ ነበር። ምን ነበር የምታወሩት? ውዴ ለራት የምትሰራውን እያሰብን ነበር። ከዚህ በኋላ ጠረጴዛ ላይ ብዙ ምግብ እናደርጋለን። ደስ የሚል ወሬም እናወራለን። ጥሩ ሀሳብ አመጣሽ። ግን ኤንጂላን ራት ይዣት መውጣት ፈልጌ ነበረ። እሱም ጥሩ ሀሳብ ነው። እሺ ሂዱ። እንዴ አይ መቴ፣ እናት ጉልተንን አናስደብራት። ማለቴ እኛ ራት ስንበላ እነሱ ቤት ሊሆን ነው። ይቅርታ ግን መሰረዝ የማንችለው ቀጠሮ አለን። እሺ አሁን መሄድ አለብን። ከማን ጋር ነው? እኔ እንዴት አላወኩም? ሰርፕራይዝ ስለሆነ ነው። እሺ እኔ ልዘጋጅ፣ አንቺም ተዘጋጅ። ይህ ታሪክ የተጀመረው ባንቺ ነው። መጨረሻው ምን እንደሚሆን የሚወስነው ያንቺ ሁኔታ ነው። ሄሎ ዚያ፣ እራት እየበላን ስለተፈጠረው ነገር ማውራት እንችላለን። ምንም አይነት መፍትሄ ማግኘት አልቻልኩም። ሰላማት፣ በጣም እንደተናደድሽ ካውቃለሁ እና ስልኬን እያነሳ አይደለም። ግን አንዴ ስላለ ሁኔታ ላናግር። ማታ አብረን እራት እንብላ፣ እናውራ እባክህ። የምግብ ቤቱን አድራሻ እልክልሃለሁ። እዛው እጠብቅሃለሁ። የውስጥሽ ጥንካሬ ደስ ስለሚል ጎበዝ እንደሆንሽ ልነግርሽ እፈልጋለሁ። ግን ያው በቤተሰብ እንደዛ ናቸው። ነገሩ ምንም አልገባኝም። በጣም ይገርማል። ለምን ይቅርታ እንድጠይቅኝ የፈለግኩ መሰለሽ? ወይም ይቅርታ ስጠይቅኝ ለምን የምቀበልሽና ሁሉንም ነገር የምረሳው መሰለሽ? እስኪ ንገሪኝ ታንሱ። ፊሊዝ እባክሽ አንዴ ብቻ አድምጪኝ። ግን ማንንም ሰው አትሰሚም አይደል? የኢዜት ትልቁ ችግር እሱ ነበር ታውቂያለሽ። ስሚ፣ ከዚህ በኋላ ስለ ባሌ ችግር እንዳትነግሪኝ ታንሱ። ለምንድን ነው ማመን የማትፈልጊው? በቃ የቅርብ ጓደኞች ነበርን። እኔ ወንድ ብሆን ኖሮ አሁን ስለዚህ ነገር እናወራ ነበር። የምትይውን ነገር ራስሽ ራሱ ታምኚዋለሽ ታንሱ። እንዳንቺ አይነት ሰዎች ሁሌም እንደዚህ ናቸው። ጓደኛሽ ወይም የምትቀርቢው ሰው ወይም ጎረቤትሽ ነው የሚሆነው። ያን ቀን ምንድን ነው ስትይ የነበረው? ከእሱ ጋር ተያይዤ ከሀገር መውጣት እፈልጋለሁ ስትይ አልነበር?
ከጓደኛ ጋር እንደዚህ አይደረግም። በጣም ነውር ነው። ጓደኛ ቢሆን ኖሮ መደበቅ አያስፈልግሽም ነበር። ግን አሁንም ራስሽን እያታለልሽ ነው ያለሽው። በጣም ይቅርታ። እሺ ትክክል ነሽ። ስሚኝ፣ ከጓደኝነት በላይ ፈልጌ የማውቅበት ጊዜ ነበር። እውነቱን ነው የምነግርሽ። ኢዜት ለአንቺ ያለው ስሜት የሚያስቀናኝ ጊዜም ነበር። በጣም ከባድ ሴት ነሽ። ኢዜት ሁል ጊዜም ሚስቴን ወዳታለሁ ይል ነበር። ያኔ አባቴ ስለመጣ አይደለም ተስፋ የቆረጥኩት። እንደሚገባሽ ጠርጥሬ ነበር። እንጥፋ አልኩት፣ ግን አልመጣም። ለማንም ሰው ማስረዳት እንደማልችል ስነግረው ነበረ። መጥቷል፣ ሆቴል ድረስ መጥቷል። ከዛ ግን ዚያን ካየ በኋላ ለመቀጠል ድፍረቱን አጣ። መጥቷል። ከዛ ግን ተስፋ መቁረጥ አልፈልግም ብሎ ሄደ። ስሚኝ፣ አልዋሽሽም። በአንቺ ተስፋ መቁረጥ ቢችል ከእሱ ጋር ከጓደኝነትም በላይ ብሆን ደስ ይለኝ ነበር። ከዛ በላይ አልፈለገም። በቃ ምንድን ነው? ቆይ ለምንድን ነው ለኢዜት ለመከራከር እየሞከርሽ ያለሽው? ለምንድን ነው ራስሽን አሳልፈሽ እየሰጥሽ ያለሽው? ለምንድን ነው እንደዚህ እያልሽኝ ያለሽው? እህቴ ነች ያበረታታችኝ። ፊሊዝ እኮ ጓደኛችን ነች፣ አብረን ያደግነው። ፊሊዝ ይሄ አይገባትም አለችኝ። ግን ልንገርሽ፣ አሁን አንቺን ሳይሽ ይህ ፍቅር የሚገባሽ አይመስለኝም። በአንቺ ፍላጎት ምክንያት የእህቴን ህይወት ለአመታት ስታበላሽ ነበር። የአዝራንም ህይወት እንዲሁ ስታበላሽ ነበር። ይህንን ማወቅ አለብሽ። ለመልካም ሀሳብሽ በጣም አመሰግናለሁ። ባሌ እንደዚህ አይነት ነገር አሳልፎ ቢሆን ኖሮ ምን ጋር ተሳስቼ እንደሆነ ቢያንስ አንድ ጊዜ እንኳን ቢሆን ራሴን ጠይቅ ነበር። ራስሽን እነዚህን ጥያቄዎች ለመጠየቅ አሁንም አልረፈደም። ታንሱ፣ ባል ሊኖርሽ አይገባም? ራስሽን እነዚህን ጥያቄዎች ጠይቂ እስኪ። እሺ፣ መጣሽና ህይወቴን በገዛ እጄ እንዴት እንዳበላሸሁት ስትነግሪኝ ነበር። ሁሉንም ነገር አውቀሽዋል። በጣም አመሰግናለሁ። እና ያለውን ነገር ለምን እንደጠየቅሽኝም በደንብ ይገባኛል። ግን አሁን ለምን እንደዚህ አይነት ነገር ስትጠይቅኝ እንደነበር ለራስሽ መልስ ብትሰጪው ጥሩ ነው። ከራስሽ ጋር ተነጋገሪ። ምን ታያለሽ? እሺ በጣም ቆንጆ ነው። ወይ በጣም ቆየ እኮ። እረስቶት እንዳይሆን ብቻ ተስፋ ቆርጦ እንዳይሆን። እንኳን ደህና መጣ። አመሰግናለሁ። በጣም በጣም አምሮብሻል። ማለቴ ሁሌም እንዳማረብሽ ነው። የዛሬው ግን ይለያል። ዝም ብል ይሻለኛል አይደል? ናግባ። ወይ አንቺ ነሽ ያዘጋጀሽው? አዎ። ሁሉንም? እንዴት ነው? ቆንጆ ነው። ለኔ ነው አይደል? ለአዲሶቹ ጓደኞቼ ነው። ወይ ለጓደኞችሽ? ሌላ ማን ይመጣል ታዲያ? እየቀለድኩ ነው እባክህ። እየቀለድሽ ነው። ሁሉም ነገር አልቋል አይደል? ሌላ ምን የቀረ ነገር አለ? ምንም የለም። ይሄ አምፖል ብቻ ነው የቀረው። ከድር አታስቢ። ወደ ቤት ከመምጣቴ በፊት ደላላው አስጠንቅቆኝ ነበር። አሁን መፍትሄ ይገኝለታል፣ አታስቢ። ወይ ችግር የለውም፣ ችግር የለውም። እቀይረውና ይበራል፣ አታስቢ። ውይ ደህና ነህ? እየቀለድኩ ነው። መሬቱን ማጽጃ ላምጣ። ለነገሩ ዛሬ ቀኑ ሙሉ ሳጸዳ ነው ያልኩት። ደክሞኛል። የት ልትሄጂ ነው? ስጦታሽን አትከፍቺውም እንዴ?
ከራት በኋላ ልሰጥሽ ነበር ያሰብኩት፣ ግን አሁን እንዲሁ ፈልጉ። በይኔ አሁን እንክፈተው። ለቤት የሚሆን ስጦታ ነው። ውይ ትንሽ ነገር አይመስልም ሲታይ። እስኪ እንየው። በመክፈት ላግዝሽ እንዴ? እሺ። እንዴት ደስ ይላል! በጣም ደስ ይላል። ይጠረጋል፣ አቧራው ይነሳል፣ ይወለወላል፣ ሁሉም ባንድ ላይ ነው። ከዚህ በኋላ በጽዳት መጨቃጨቅ አያስፈልገኝም ማለት ነው። ማለት በጣም አመሰግናለሁ። በጣም የሚያስፈልገኝ ነገር ነበረ። በል ቁጭ በል። ቁጭ ልበል እንዴ? አዎ፣ ሆቴል ልቀበል? እሺ። እሺ እንቀመጥ። ኡፍ ፈጣሪ ይመስገን። ጎበዝ አስተማሪ ነች ያስተማረች። በጣም በጥባጭ ነች። ጭንቅላቷ ትክክል እንዳልሆነ ግልጽ ነው። እና አስተማሪዋ ደግሞ እኔ ነኝ። እኔ የለሁበትም። ፈጣሪ ሆይ ሳታ ፈጣሪ ሆይ ይገርማል፣ በጣም ይገርማል። ቆይ አንድ ጊዜ ይሄን ሁሉ የሰራሽው አንቺ ነሽ? አዎ እኔ ነኝ የሰራሁት። ሁሉንም እኔ ራሴ ነኝ የሰራሁት። ግን ሰርፕራይዙን ለበኋላ ቆይቼዋለሁ። ይገርማል። መጨረሻም ላይ ሰርፕራይዝ አለ? አዎ። የምን ሰርፕራይዝ? ሰርፕራይዝ ነው። ንገሪኛ። ሰርፕራይዝ እኮ አይነገርም እንዴ? ውይ አምላኬ። በልብላ። እሺ እንግዲህ በዚህ ሊጀምር መሰለኝ። የተባረከ ይሁን። አልወደድከውም እንዴ? ቆንጆ ነው። ቆንጆ ነው። ቆንጆ ነው። ይጣፍጣል እንዴ? በእውነት ምን እንዳሰብኩኝ ታውቂያለሽ? ከመቅመሴ በፊት እንደምወደው ለማስመሰል ስሞክር ነበረ፣ ግን አሁን እያስመሰልኩ አይደለም። ስማኝ፣ እንዴት ነው? ጠገብክ እንዴ? አይ አልጠገብኩም። ማለቴ በጣም ለፍተሻል። ልፋትሽን ደግሞ ትልቅ ቦታ ነው የምሰጠው። ፈጣሪ ማስቀየም አልፈልግም። መርዝ ቢሆን ራሱ በላው ነበረ፣ ግን በጣም ምርጥ ምግብ ነው። ግን የወደድከው እያስመሰልክ አይደለም አይደል? ወደኸዋል አይደል? ከልብ ነው አይደል? አንቺ ግን ቀምሰሽዋል? ስትበይ አላየሁሽም። አይ ምንም አልቀመስኩም። እሺ ቅመሺው። እሺ ቅመሺዋ። እሺ በይ። እንዴት ነው? ዋው ቆንጆ ነው አይደል? በጣም ደስ ይላል። በጣም ቆንጆ ነው። የሚገርም ነው። ትንሽ ያቃጥላል። ስማኝ፣ ሰዎች አትችይም ይሉኛል፣ ግን እንዴ ቆንጆ አድርጌ እንደሰራው አዝራ የፈለገችው ማድረግ ትችላለች። ዋናው መፈለግሽ ነው። ብላ ብላ፣ በደንብ አድርገህ ብላ። ቶሎ በል፣ እስከምትጨርስ መጠበቅ አልቻልኩም። እንደውም በግማሽ ሰዓት ካልጨረስክ ሂሳብ ትከፍላለህ። ፈተና ነው። አዎ። ይህንን ትግል መታገል አልፈልግም። ለምን? ምክንያቱም ይሄ ራስ ለእኔ ትልቅ ቦታ አለው እና ረጅም ሰዓት ማጣጣም እፈልጋለሁ። አዝናለሁ። ይህን ማድረግ አልችልም። ኤንጀላ አይሆንም። እባክሽን። ይሄ ነው ሰርፕራይዙ። ምን ማድረግ እንችላለን? ጥላናት ልንሄድ ነው። አንተ ራትህን ብላ ቃል ገብተህላታል። በቃ ቆይ ችግራችንን ለመፍታት አልተስማማንም እንዴ? አይ እኔ ችግሬን ከእህቴ ጋር መፍታት አልፈልግም። እሺ የኔም አያቶች እየመጡ ነው። አምነውበታል? እንደዛ አይደለም። እነሱንም በዘዴ ነው የጠራሃቸው? ምን ጠብቀህ ነበር? እዚህ ደስ ብሎ ነው የምንበላ መስሎ ነበር መቴ። ኤንጀላ፣ ለእነዚህ ሰዎች እድል ሰጥተናቸው መሀላቸው ያለውን ችግር መፍታት አለብን። እሺ አዝራን ትያት። በየኔ ቆንጆ እንሂድና እንቀመጥ።
ምንድን ነው? እኔ አላምንም። ምን ነው? ይህን የሰራሽው አንቺ ነሽ? አዎ እኔ ነኝ የሰራሁት። እየቀለድሽ መሆን አለበት። ውሸታም። እኔ ላይ ምንም እምነት የለህም እንዴ ከድር? እንዴ አይ ሁሌም ሙሉ እምነት ነው ያለኝ። እሱን ደግሞ ሁሌም እነግርሻለሁ። ይህን ሁሉ በአንድ ቀን በመጀመሪያ ሙከራ እንዴት እንደዚህ? ዝም በልና ሞክረው። እሺ ቅመሰው። ነገሮችን ስትወድ ያለ ባህሪ። አንድ ነገር ልንገርሽ፣ በእርግጠኝነት ምንም የማላውቅ መስሎሽ ትታልታልኝ። አይ ይህንን ራሴ ነኝ የሰራሁት። እንዲጣፍጥ ማር አደረግኩበት። ሁሉንም ያደረግኩት እኔ ነኝ። እናቴ ይወደዋል፣ ይህንን መስራት ትችያለሽ ያለችኝ። ከዛ ሰራሁት። እናቴ ደውላልሽ ነበር? አይ ልታግዘኝ መታ ነበር። እንዴት? እናቴ ልታግዝሽ? ሐሳብ እንድትሰጠኝ ፈልጌ ነበር። ምን? ጎበዝ መሆኔን እንድታይ ብዬ እኮ ነው የጠራኋት። አዝራ እየቀለድሽ መሆን አለበት። አይ አይደለም፣ እየቀለድኩ አይደለም። እወቅኝ፣ እድል ስጭኝ ነው ያልኳት። የኔን እናት አልፌያታለሁ ከድር። የቀረችኝ አንተ ነህ። አለፍሻት? ከድር ለእኔ ያለን ፍቅር ለአባቴ ሳይሆን ለእኔ መናገር እንዳለብህ ታውቃለህ አይደል? የምትወደኝ ከሆነ አሁን መናገሪያ ጊዜ ነው። አሁን እንደምትወደኝ መናገር መቻል አለብህ። አዝራ ካንቺ ፍቅር ይዞኛል አዝራ፣ ፍቅር ይዞኛል።